እና ይሄንን ያህል እኔ ምንም ልል አልችልም። በቃ ተናግሬያለሁ፣ አውርቻለሁ ብዙ ነገር እና ካንቺ ጋር እኔ የምሰዳደበው እኔ ባለጌ አይደለሁም፣ ስድ አይደለሁም። ገባሽ? መጥቻ አንቺን እዛ ጋር ፀጉርሽን ምናምን ይዤ መነቃቅሬ ካንቺ ጋር ጸብ መፍጠር አላቃተኝም፣ ግን አልፈልግም። ምክንያቱም ምን ስለሆነ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ ውድ ተመልካቾቼ? በያላችሁበት ሰላማችሁ ብዝት ብዝት ሲበልልኝ እያልኳችሁ እንግዲህ እንደሚታወቀው ዛሬ ቡኒ ምን ይዛልን መጣችሁ ማለታችሁ አይቀርም። ያው ዛሬ ይዤላችሁ የመጣሁት ሰሞኑን በለቀኩት ቪዲዮ ላይ ይዘሽልን የመጣሽው ምንድነው ካላችሁኝ፣ ዛሬ እንግዲህ ይዤላችሁ የመጣሁት በዛ በቀደም በለቀኩት ቪዲዮ ላይ ከሰይድ ጋር ሰርቼ በለቀኩት ቪዲዮ ላይ እና ያው በሱ ቪዲዮ ላይ ነው ትንሽ እንድናወራ የፈለኩት እና በቃ ባልኩት በዛ ቪዲዮ ላይ የተናገርኩት ቃል ነበረ የማይሆን ቃል ስድብ ማለት እንደኛ ስድብ አይደለም፣ ግን ደግሞ እንደ ሌሎች አስተሳሰብ ስድብ ሊሆን የሚችል ቃል ነበርና ለሱ በጣም ይቅርታ ልጠይቅ ነበርና እንደዛም ልል የቻልኩት ሳስበውም ማለት ትክክል ነው ማለት አልነበረብኝም የሚባል ቃልም አይደለም እና በሱ ነገር በጣም ተሰምቶኛል፣ በጣም ተጸጽቻለሁና ቪዲዮንም እንዳየሁት ኮሜንቶቹን ሳነብ በቃ ብዙ ማለት ሁላ በጣም ከበደኝ። እውነት ሳነባቸው ኮሜንቶቹን እንዲህ መስራት አልነበረብኝም፣ እንደዚህ አይነት ነገር ማለት አልነበረብኝም። እንዴት እንደዚህ አይነት ነገር ይባላል? ቃሉን ታውቁታላችሁ ሁላችሁም። ሱመያን አንቺ ሸቃላ፣ ድሮም ሸቃላነትሽ ነው የሚያምርብሽ። አሁንም ደግሞ ያ ረቢ ይቅር በለኝና ማለት የሌለብኝን ነገር ነበር ያልኩት ውድ ተመልካቾቼ። እና ከሱመያም አልፎ ይሄ ነገር እናንተንም ሊያስቀይም የቻለ ነገር ነበር። እኔ ሳላስበው ነው ሱመያንም እንደዛ የተናገርኳት። በቃ ወላሂ በቃ አላሰብኩትም በዛን ሰዓት ማለት ነው። እና በዛ ነገር እና ውድ ተመልካቾቼ እኔ ባላሰብኩት መንገድ ነው እውነት ያ ቃል ካፌ ራሱ የወጣውና እንደኛ አሁን ለምሳሌ ሸቃላ ማለት ያው ኖርማል ነው፣ ሰራተኛ ነው፣ እንደ ሰራተኝነት ነው የሚወሰደውና ያው ማንኛውም ስራ ትንሽ ትልቅ የለውም። ስራ ንቄ አይደለም ወይም ሸቃላ መሆኗን ንቄ አይደለም እኔ እውነት ለመናገር ማለት ነው። በቃ አላሰብኩትም፣ የማይሆን ቃል ነው ካፌ ያወጣሁትና ምክንያቱም ትናንሽ ስራዎችም አሉ። ለምሳሌ ሰው ከሊስትሮ ስራ ተነስቶ በጣም ትልቅ ደረጃ ላይ የሚደርሱ ሰዎች አሉ። ሊስትሮም ስራ ነው አይደለም? ሸቃላነትን ተውና ማለት ነው አይደለም ሰራተኝነትን። እንደኛ ትርጉም እንደዛ ነው። ግን እኔ ይሄ ቃል ሰውን ያስቀይማል እና እኔ አስቤው ልናገረው የሚያሰብኩት ነገር አልነበረም። በቃ እውነት ለመናገር አስቤበትም አልነበረም። እና እባካችሁ ውድ ተመልካቾቼ በዚሁ በጣም ይቅርታ ውድ ተመልካቾቼ። በቃ ማለት አላሰብኩትም፣ ያላሰብኩት ነገር ስለሆነ አትፍረዱብኝ እላችኋለሁ። እና በዚሁ ደግሞ እባክሽ ሱመያ ውድ እህቴ ላልኩት ነገር ለተናገርኩት ነገር በጣም ይቅርታ አድርጊልኝ። በጣም ይቅርታ። ይሄ ነገር አንቺን ቅስምሽን ይጎዳዋል ብዬ አስቤ አልነበረም። እኔ እውነት ያንን ቃል ስናገር እኔ ማለት ሲጀመር አስቤውም ስላልተናገርኩት አላሰብኩትም። ያስተዋልኩት ራሱ ቪዲዮ ላይ ነው የምር። በቃ ማለት ለምን በዛን ሰዓት ተናድጄ የተናገርኩት ነገር ስለሆነ ለምን እንደዚህ ያልኩ ብዬ ድጋሚ ነው ራሴን የጠየኩት። እንደገና ደግሞ ብዙ ኮሜንቶችን ከስር ሳነብ በቃ ተሰማኝ። ይሄ ነገ በኔ ነው፣ ነገ በኔ ነው። ይሄ ነገር ነገ በኔ ላይ ሊደርስ ይችላል ውድ ተመልካቾቼ። እና ሱመያ እባክሽ እና ይሄንን ቃል ስለተናገርኩሽ ቅስምሽን ስለሰበርኩት በጣም ይቅርታ አድርጊልኝ እህቴ፣ በጣም ይቅርታ አድርጊልኝ። ቀጥሎ እንደገና ደግሞ ውድ ተመልካቾቼም እናንተም ይሄ ነገር ከሱመያ አልፎ እናንተንም ለማስቀየም ስለደረሰ በጣም ይቅርታ አድርጉልኝ። በጣም ይቅርታ፣ እውነቴን ነው። በጣም ይቅርታ አድርጉልኝና ያላሰብኩት ነገር ነው የሆነው። ያላሰብኩትን ቃል ነው የተናገርኩት። ደግሞ እኔ ያንንም ቃል ራሱ እንዴት እንዳላሰብኩት ነው። በቃ ለምን ይሄ አስተሳሰብ ብዙ ሰዎች ብዙ አስተሳሰብ አላቸው። ምክንያቱም ያው እኔ እንደማስበው ሱመያ ላታስብ ትችላለች። እንደገና ደግሞ ማንኛውም ሰው እንደሚያስበው ሁላችንም አንድ አይነት አስተሳሰብ ይኖረናል ማለት አይደለም ውድ ተመልካቾቼ። እኔ እንዳሰብኩት እኔ እንደወሰድኩት ላይሆን ይችላል። ስላልሆነም ነውና እንደዛ የተቀየማችሁኝ እባካችሁ አትቀየሙ እላችኋለሁ ውድ ተመልካቾቼ። እና ሱመያም እንደዛ ልሻለሁ። በቃ እባክሽ ማለት በቃ ፎይቱ አፉና ይለብይሻለሁ። በጣም ይቅርታ አድርጊልኝ። እንደገና ውድ ተመልካቾችን በድጋሚ ይቅርታ አድርጉልኝ። እንደዚህ አይነት ነገር አይለመደኝም እላችኋለሁ። ስላስቀየምኳችሁ የማይሆን ቃል እናንተንም ስለተናገርኳችሁ ውስጣችሁንም ስላስከፋሁት እንዴት እንደዚህ ትላለች ብላችሁ ብዙ የተናደዳችሁ ሰዎች ትኖራላችሁ እና በቃ ሁላችሁንም አጠቃልዬ
በጣም ይቅርታ አድርጉልኝ እባካችሁን ብያለሁ። እና በቃ በዚሁ ላይ እውነት ሁለተኛ ማለት በቃ እንዴት እንደዚህ ልናገር ቻልኩ? ይሄ ነገር በጣም ነበር እኔን ራሴ ያናደደኝ ሳስበው ማለት ነው። ምክንያቱም ለኔ ትርጉም ይኖረው ለኔ ሌላ ትርጉም ይኖረው እንጂ ለሌላ ሰው የተለየ ትርጉም ሊኖረው ይችላል። ምክንያቱም እናንተም የተለየ ትርጉም ስላለው ነው ልትናደዱብኝ የቻላችሁት። እና በቃ እንደዛ እንዳልኳችሁ ይቅርታ አድርጉልኝ። በቃ ወደ ክፉ አትውሰዱብኝ እባካችሁ። ይቅርታዬን መልሱልኝ፣ ይቅርታ አድርጉልኝ። ሱመያንም ብትሆን ይቅርታ አድርጊልኝ። በቃ እህቴ የማይሆን ነገር ነው የተናገርኩሽ። ይሄ ነገር በእኔ ሊደርስ ይችላል፣ በእኔ ህይወት ላይ ሊደርስ ይችላል። አንቺ ላይ የደረሰ ሁሉ ነገ በእኔ ላይ ሊደርስ ይችላል። ነገ ያንን ቦታ እኔ ሊይዘው እችላለሁ። አይደለም ውጪ የአረብ ሀገር ሆነሽ እኔ ነገ ኢትዮጵያ ውስጥ ሆኜ ሊሆን እችላለሁ። ያ ደግሞ ትንሽነት አይደለም። ስራ ትንሽና ትልቅነት የለውም። ስራ ነው በቃ። ሰራተኝነትም ይሁን ሊስትሮነትም ይሁን የፈለገው ቢሆን ስራ ነው። ውድ ተመልካቾቼ እውነት ማለት በቃ እውነት ቡኔ ለምን እንደዚህ አለች ብላችሁ የምትናደዱብኝ ሁላ በቃ ትንሽም ሆነ ትልቅ ስራ ነው። ስራ አይጠላም። ማንኛውም ሰው ከትንሽ ስራ ተነስቶ ነው ትልቅ ደረጃ ላይ ሊደርስ የሚችለው። ማንኛውም ብዙ ሀብታሞችን ብታዩ ከትናንሽ በቃ ከሊስትሮ ከጥቂት ከብዙ ነገር ከትናንሾች ነገር ነው ተነስተው ትልቅ ደረጃ ላይ የሚደርሱት። እና እኔ ስራ ንቄ አይደለም፣ ስራ የመናቅ እንትን የለብኝም። ይሄ ነገ እኔና ወሼ ብንጣላ አሁንም እንደተጣላ ነው። ይሄ ነገ ብቸገር በእኔ ላይ ሊደርስ የሚችል ነገር ነው። እኔም ገብቼ የሰው ቤት ልሰራ እችላለሁ በቃ። ምክንያቱም ማንኛችንም ብንሆን እሱ የጻፈልንን እንጂ እኛ የምንፈልገውን አይደለም የምንኖረው። ስለዚህ እና በቃ እንዳልኳችሁ እኔን አትቀየሙኝ እላችኋለሁ። ግን ሱመያ እና ለተናገርኩት ነገር ይቅርታ አድርጊልኝና አሁን አንቺ ሰው ቤት ገብተሽ የምትሰሪው እውነት አንቺ አሁን ሱመያ እውነት ብራተሽ ነው? ሱመያ እውነት እንነጋገር ወይስ እኛ ልትሸውጂን ነው? እስኪ ንገሪኝ፣ አስረጅኝ እስኪ። በቃ ለተናገርኩት ነገር ይቅርታ ጠይቄያለሁ። ግን አንቺ እንዴት ብራተሽ ጭራሹኑ የሰው ቤት ትገቢያለሽ? ጭራሹኑ ስልሽ ስራ ነው ብዬሻለሁ፣ ስራ ነው። ግን ሰው ከተቸገረ ብዙ የሚሰራው ነገር አለ አይደለም? ሰው ቤት ገብተሽ ተቀጥረሽ ለመስራት ይቅርና ማለት ነው። እሱንም ችሎታ ያለው ሰው ነው ሰው ቤት ገብቶ ተቀጥሮ ሊሰራ የሚችለው አለሽ። ግን ማንኛውም ሰው ችሎታ አለው። ግን አንቺ እንዴት ነው ይሄንን ነገር ያሰብሽው? ይሄ ሀሳብ ከየት መጣልሽ? እስኪ ንገሪኝ። ይሄ ሀሳብ ከየት መጣልሽ? እስኪ ሱመያ ንገሪኝ። እንዴት ልታስቢ ቻልሽ? እውነት አንቺ ብረትሽ ነው ሱመያ? እኔ ግን ውድ ተመልካቾች አይመስለኝም። እውነት ሱመያ እኛን ለመሸወድ ከሆነ እንጂ የእውነት ብራታ ሱመያ ሰው ቤት የመግባት እንትኑ የላትም። አላት፣ በደንብ ነው ያላት ብር። በእኔ በኩል በደንብ እንዳላት ነው የማውቀው። በቃ አላት፣ በደንብ ነው ያላት። እንዴ ዩቱብ ራሱ እኮ ስራ ነው አይደል? እየሰራች ነው። እና ታዲያ እንዴት አሁን የሰው ቤት ገብታሽ ተቀጥረሽ ልትሰሪ ትችያለሽ? ሱመያ እስኪ አንወሻሽ፣ እስኪ እውነቱን ንገሪኝ። እንዴት እንደዚህ ይባላል? እውነት በጣም የገረመኝ። እንደገና ደግሞ ባለቤትሽ ራሱ ተናግሮታል። አታጪም፣ ልታጪ አትችይም ሱመያ። ሰይድ ራሱ እኮ ነግሮሻል አንቺን። ቪዲዮ እሱ ራሱ እኮ ለቆበታል አይደል? ይሄን ነገር አንቺ በሰው ቤትነት ገብቼ ተቀጥሬ እሰራለሁ ምናምን ብለሽ በለቀቅሽው ቪዲዮ ላይ እሱ ራሱ ሰርቶ ለቋል። አንቺ ልታጪ አትችይም ሱመያ። ሰውንም ለመሸወድ ከሆነ ይሄ ነገር አይሆንም። አንቺንም ምናልባትም ኖሮሽም ሰው ቤትም ገብተሽን ብትሰሪ አስበሽ ከሆነ አይሆንም። ለምን ሰው ቤት ገብቶ መስራትነቱ ሳይሆን ከባዱ ነገር ልጆችን እንዴት አድርገሽ ነው ሰው ቤት ገብተሽ የምትሰሪው የሚለው ነው። ገባሽ? አንቺ ሰው ቤት ገብተሽ ተቀጥረሽ በምትሰሪበት ሰዓት እነዚህ ሴት ልጆች ናቸው፣ ህፃናቶች ናቸው። ምን እንደሚደርስባቸው ታውቂያለሽ? ወይ እነሱ ላይ በር ዘግተሽ አትወጪ፣ እስኪ ንገሪ። ወይ ልጆችን ይዘሽ ሰው ቤት ገብተሽ አትሰሪ። ሰው ደግሞ ማንኛውም ሰው ልጅ ያለውን ሰው ይጠላል። ወይ እዛው አርፈሽ ቁጭ ብለሽ ልጆችን እያሳደግሽ እያለው ሰው እያለው እንደሌለው መሆን የለበትም። አለሽ ሱመያ፣ ይሄንን ነገር በደንብ አውቃለሁ። አይደለም አንቺ ሰው ቤት ገብተሽ ለመስራት ዩቲዩብ ራሱ ከዛ በላይ ነው የሚከፍልሽ። እዛ ሰርተሽ ከምታገኙ እጥፍ ነው የሚከፍልሽ ሱመያ። አንቺ እኮ እያሰብሽው አይደለም እንጂ በንዴት የምትሰሪያቸው ነገሮች ለአንቺ ምንድነው ስራ ናቸው። በንዴት ተናግረሽ በቃ ኃይለኛ ቃላቶች የሚሆን ብዙ ነገሮች የሚሆን አንዳንድ ነገሮችንም ተናደሽ እየለቀቅሽው ያለው ቪዲዮ ዞሮ ምንድነው ለአንቺ ገቢ ነው። ገባሽ? ተናደሽ እየለቀቅሽ ነው እንጂ ለአንቺ እዚህ ጋር ስራ እየሆነሽ ነው። ገባሽ? ግን ይሄ ሁላ ነገር እያለ አንቺ ልጆችሽን ትተሽ እንዴት ሰው ቤት ገብተሽ ተቀጥረሽ የመስራቱ ሀሳብ እንደመጣልሽ ሊገባኝ አልቻለም። የእውነት
ይሄ ነገ ልጆችን ማሰቃየት ነው። በቃ ለልጆችሽ አስቢ ሱመያ። አንድ ነገር ስታስቢ አንድ ነገር ልተገብሪ ስትሄጂ ልጆችሽ የሚለው ነገር ሀሳብሽ ውስጥ ይኖር። በቃ ከሌለሽ እንኳን ብትቸገሪ እንኳን እኮ በቃ የልጆቹ አባት አለ፣ ሰይድ አለ። እኔ እየቸገረኝ ነው ብትይው እስኪ አሁን አንቺ እሱ ለአንቺና ለልጆችሽ አንሶ ነው? ሰይድ እኮ አይደለም ለአንቺና ለልጆቹ ለሌላም ሰው የሚተርፍ ነው። ታውቂያለሽ ሱመያ እንዴ? ስለዚህ የማይሆን ነገር ከውስጥሽ አውጪ። ለልጆችሽ አስቢ። ሴት ልጆች ናቸው ያሉሽ። ነገ እነዛ ሴት ልጆች አድገው ነገ ምን ሊሉሽ እንደሚችሉ አታቂም። አባት አላቸው። አባታችን እንዴት ነው? አባታችን ለምንድን እንደዚህ ያላረገን? በአባታቸው ላይ ጥላቻ ነው የሚያድርባቸው። አንቺም ተረጋግተሽ አስበሽበት ወደ ሰይድ ለመመለስ ሞክሪ። ከሰይድ ጋር አንድ ላይ ለመሆን ሞክሩ። በቃ እርቅ ፍጠሩ። የበቃ ያለፈው ነገር እንዳለፈው አርጊና ከልጆችሽ ጋር በሰላም አንድ ቦታ ቁጭ በይ። ከሰይድ ጋር እንኳን አብሬ አልኖርም ካልሽ ለልጆችሽ የሚሆነውን ነገር ለአንቺ የሚሆነውን ነገር እናንተ እንዳይቸግራችሁ አድርጎ ሰይድ ከአንቺ ህይወት ዞር ሊል ይችላል። በቃ ምክንያቱም ለምን ያኔ ልጆቹን ፊት ለፊቱ ስለሚያይ አንቺ ስላለሽ እንደገና ልጆቹ ጋር አይጨናነቅም። ገባሽ? አንድ ቦታ ብትሆኑ ለነዚህ ልጆች ለነገያቸው አይምሮአቸው ውስጥ የማይሆን ነገር አይቀረጽም። ሱመያ በቃ እኔ ዛሬ ክፉ ነገር ለወላ አይደለም የመጣሁት። በቃ ማለት ምክንያቱም ሀሳቡም አልነበረኝም ቪዲዮ የመቅረጽ፣ ግን በዛ በተናገርኩት ቃል ላይ ይቅርታ ለመጠየቅ ነው የመጣሁት። አሁንም ሱመያም ትሁን ውድ ተመልካቾቼም ሆኑ በቃ ሁላችሁንም አጠቃላይ ይቅርታ ጠይቄያችኋለሁ። እና ያው በዚህም ላይ የሆነ ነገር ማይቼ ነበርና ውድ ተመልካቾቼ ለዛ ነበርና ሀሳቤ እንደገና ያው በዚህም በተጨማሪ እንደገና ኦሼን አይታችሁታል ማለት እንግዲህ ልጅቷ እንዳያቻት ቆይ ይዛ መታለች። ማነች የሚሏት እቺ ፈቲያ ማለት ነው። የኦሼ ምን ልትሆን ሁለተኛ ሚስት ልትሆን አይ ድሌ ብሏል። እና በጣም ነው የገረመኝ ማለት አላሰብኩትም። እቺ ልጅ እውነትም ይሄንን ያህል ተደፋፍራ ከኔ ጋር ጭራሹኑ ቤቴ ድረስ ቆሪ ይዛ ትመጣለች የሚል አላማና ሀሳብ አልነበረኝም። የእውነት አልነበረኝም እንደዚህ አይነት ሀሳብ። እቺ ልጅ እንደዚህ ጭራሹኑ ከኔ ጋር ተናንቃ ከኔ ጋር ተደፋፍራ እንዲህ ታረጋለች እንደዚህ ትመጣለች ብዬ አላሰብኩም ውድ ተመልካቾቼ። እና ሳላስበው በቃ እንደዛ ሆኖ ሳይ በጣም ነበር የገረመኝ። እኔ አይደለም አንቺን ታይና ለኦሼ ስፈልግ ገባሽ? ይኸውልሽ እኔ የፈለገችዋን ቆንጆ አምጥቼ ለሱ መዳር አቅቶኝ አይደለም ከሱ ጋር ስለተጣላን እንጂ ስለተናደድን ከሱ ጋር ስለተጣላው ጸበኛ ስለሆንኩ እንጂ ማለት ነው። ከኔ ጋር አንድ ላይ ያለ ሳንጣላ ቢሆን ኖሮ ይሄንን ሀሳብ ያነሳው ከአንቺ ጋር እኔ ነበርኩ ምን የመሰለችዋን ቆንጆ አምጥቼ የምድረው። ገባሽ? ራስሽን ለኪራ ምን አይነት ሰው ነኝ ብለሽ አስቢ። በቃ ብዙ ጊዜ ነግሬሻለሁ፣ አስጠንቅቄሻለሁ፣ ከመሀላችን ውጪ። ገባሽ? እና ይሄንን ያህል እኔ ምንም ልል አልችልም። በቃ ተናግሬያለሁ፣ አውርቻለሁ ብዙ ነገር እና ከአንቺ ጋር እኔ የምሰዳደበው እኔ ባለጌ አይደለሁም፣ ስድ አይደለሁም። ገባሽ? መጥቻ አንቺን እዛ ጋር ፀጉርሽን ምናምን ይዤ መነቃቅሬ ከአንቺ ጋር ጸብ መፍጠር አላቃተኝም፣ ግን አልፈልግም። ምክንያቱም ምን ስለሆነ ሁሉም ነገር ታስቦበትና ታቀዶበት እየተካሄደ ስለሆነ ማለት ነው። አልፈልግም። እኔ ብፈልግ ማለት ነው ዛሬ መጥቼ ኦሼን ይቅርታ አድርግልኝ ብዬ በሰላም ወደ ቤት ተመልሼ ኑሮ መኖር እችላለሁ። ግን ለምንድን ነው? ሴት ነሽ፣ አስቢ። ገባሽ? ይሄ ነገር ነገ ባንቺ ላይ ሊደርስ ይችላል። ስለዚህ እኔ ይኸውልሽ ከአንቺ ጋር ጸብ አልፈልግም። በሰላም ግን ኦሼን ታዩልኝ። ገባሽ? ታዩ። እቺን ነገር ማስጠንቀቂያ፣ እቺን ነገር ብቻ ሰጥሻለሁ። ታዩ። ከኔ ጋር ጸብ የማትፈልጊ ከሆነ ኦሼን ታዩ። ገባሽ? የማትታዩ ከሆነ ግን ሁለታችሁንም ምን እንደማደርጋችሁ እኔ ነኝ የማውቀው። ልንገርሽ፣ ሁለታችሁንም ማለት ነው። ስለዚህ እኔ ብዙ ላወራ አይደለም የመጣሁት ውድ ተመልካቾቼ። የመጣሁትም ስለ ኦሼ ለመናገር አልነበረምና ግን ስለተናደድኩ ነው። ያየሁት ነገር ስለናደደኝ ነው ይሄንን እንድል ያደረገኝ ማለት ነው። እና እንግዲህ ውድ ተመልካቾቼ በቃ ተናድጄ ነው ጮኩባችሁና ይቅርታ አድርጉልኝ። በቃ እንግዲህ አሁን ምንም ከዚህ በላይ ልል አልችልም። ለተናገርኩትም ላልኩትም ነገር ሁሉ ይቅርታ ጠይቄያለሁ። አሁንም ያስቀየምኳችሁ ካለ በጣም ይቅርታ አድርጉልኝ ብያለሁ። እንግዲህ በቃ
ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።